ቃሉ እንደ ጦር የሚፈራው ነቢይ የተናገረችው አህያና የመሲሁ ኮከብ የበለዓምና የባላቅ ታሪክ በድሮ ዘመን ቃሉ የጦርነትን ያህል ክብደት የነበረው ሲናገርም መንግስታትን የሚያርበደብድና የሰዎችን እድል ፈንታ የሚቀይር አንድ ነቢይ ነበር። በሌላ በኩል ደግሞ ማንም ህዝብና ሀገር ሊቋቋመው የማይችል አንድ ኃያል ህዝብ ድንበሩን አቋርጦ እየመጣበት ስለሆነ በፍርሃት የተዋጠ አንድ ንጉሥ በቤተ መንግስቱ ውስጥ እረፍት አጥቶ ወዲያና ወዲህ ይራመድ ነበር። ይህ ታሪክ መካከል ላይ ግን አንድ ፈጽሞ የማይጠበቅ ገጸ ባህሪ ብቅ ይላል። እርሷም ሸክም መሸከም የለመደች አንዲት ተራ አህያ ናት። ነገር ግን ይህች አህያ በላዩ ላይ ከተቀመጠውና ነቢይ ነኝ ከሚለው ሰው ይልቅ የሰማይን ምስጢር በግልጽ ለማየት ታደለች። ይህ ታሪክ እግዚአብሔር የሰውን ትዕቢት ምኞትና ሴራ ለመግለጥ ነገሮችን እንዴት እንደሚገለባብጥ የሚያሳይ በመጽሐፍ ቅዱስ ውስጥ ካሉት እጅግ አስገራሚና እንግዳ ታሪኮች አንዱ ነው። ወደ ታሪኩ በዝርዝር ከመግባታችን በፊት ይህንን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ላይክ በማድረግ ይህን አስደናቂ ታሪክ እንድንጀምር አበረታቱን። የመንፈስን ዓለም በማየት የታወቀ ሰው ከፊቱ ቆሞ የነበረውን የእግዚአብሔር መልአክ ማየት ተስኖት ነወረ። በሌላ በኩል ሁሌም ዝም የምትለውና ንግግር የማታውቀው የቤት እንስሳ ራሱን የረጅት አድርጎ ከሚቆጥረው ነቢይ ይልቅ አስተዋይ ሆና ተገኘች። እግዚአብሔር ለአንድ ነገር እሺ እና አይደለም የሚል መልስ በአንድ ጊዜ ሲሰጠበትን ምክንያት በዚህ ታሪክ ውስጥ እንመለከታለን። የአንዲት እንስሳ ድምፅ የአንድን ታላቅ ሰው ትዕቢት እንዴት እንደሰበረው እንዲሁም ከዘመናት በኋላ በቤተልሔም ሰማይ ላይ ለሚወጣው ኮከብና ዓለማትን ለሚገዛው ንጉሥ የሚነገረውን ትንቢት አብረን እንሰማለን። የበለዓም ታሪክ ስለ እርሱ ብቻ ሳይሆን ስለ እኛም ጭምር ነው። ብዙ ጊዜ ማስጠንቀቂያዎች እየመጡልን እያለ እኛ ግን እድሮችን እናሰዳለን። በከንፈራችን ታዛዥነትን እየገለጽ ልባችን ግን የራሳችንን ፍላጎት ለመከተል ፈቃድ ይናፍቃል። ነቢዩ ያላየውን አህያዋ ማየት ከቻለች እኛስ ልባችን ቢካፈል ምን እያመለጠን ይሆን? ታሪኩ የሚጀምረው በፍርሃት ተውጦ በነበረው በሞዓብ ንጉሥ በባላቅ ነው። በረሃውን አቋርጦ የሚነፍሰው ነፋስ አቧራን ብቻ ሳይሆን አስፈሪ ወሬንም ይዞ ወደ እርሱ መጣ። አንድ ግዙፍ ሕዝብ ከግብፅ ምድር ወጥቷል። የእግሮቻቸው ዱካ ባረፈበት ቦታ ሁሉ ግንቦች ፈራርሰዋል። ኃያላን ሰራዊቶች ተደምስሰዋል። ነገሥታትም ተዋርደው ድል ተነስተዋል። ይህ ዝና ግን የሕዝቡ ሳይሆን ከእነርሱ ጋር አብሮ ይጓዝ የነበረው የእግዚአብሔር ዝና ነበር። ንጉሥ ባላቅ በቤተ መንግሥቱ ሰገነት ላይ ቆሞ አድማሱን ሲመለከት ፊቱ በጭንቀት ተሞላ። በባህር ዳርቻ ሞገዶች ይዘው እንደሚጋጩ በሺዎች የሚቆጠሩ የእስራኤል ሕዝብ ድንኳኖች በምድር የተንጣሉ ይታዩ ነበር። ቤተሰቦች በእሳት ዙሪያ ተሰብስበው ሕፃናት በአሸዋ ላይ ሲሮጡ፣ ሽማግሌዎች ከዋክብት የሞሉትን ሰማይ እያዩ የጥንታሪዎች ሲተርኩ ይታይ ነበር። ለንጉሥ ባላቅ ግን ይህ ምስል ከሰይፍና ከሰረገላ ጦር በላይ የሚያስፈራ ሆኖ ታየው። በከባድ ትንፋሽ ይህ ሕዝብ እጅግ ብዙ ነው፣ በእኛ ላይ ቢነሱ እሳት የሚዳን ሣር እንደሚልስ ይህ ሕዝብ ሞዓብን ይውጣታል ብሎ ተጨነቀ። ይህ ፍርሃት ባላቅን ወደ አንድ ተስፋ አስቆራጭ ውሳኔ ገፋው። የያዛቸው የጦር መሣሪያዎች የዚያን ሕዝብ አምላክ ጋሻ ሊወጉ እንደማይችሉ ተረድቶ ነበር። ስለዚህ የማይታይ ነገር ግን ኃይለኛ የሆነ ሌላ መሣሪያ ፈለገ። በዚያን ዘመን ርግማን እንደ ሰይፍ የሚቆጠር ኃይል ነበረው። ትክክለኛውን ቃል መናገር የሚችል ሰው ድልን ወይም ጥፋትን የመወሰን አቅም እንዳለው ይታመን ነበር። ስሙ በክብር በፍርሃትና በጥንቃቄ የሚጠራ አንድ ሰው ነበረ። እርሱም በለዓም ይባላል። በለዓም ተራ ሟርተኛ አልነበረም። ዝናው ድንበር ተሻግሮ የሚሰማ፣ የባረከው የሚበለስግ፣ የረገመው ደግሞ የሚወድምለት ሰው ነበር። ነገሥታት ይፈልጉታል፣ መኳንንት ያከብሩታል። በባላቅ አእምሮ ውስጥ የእስራኤልን ጉዞ መቀልበስ የሚችል ሰው ቢኖር እርሱ ብቻ ነበር። ንጉሡ ማንኛውንም ዋጋ ለመክፈል ወሰነ። የሀብት የክብርና የዝና ተስፋዎችን የያዙ መልእክተኞችን ላከ። እነዚህ መልእክተኞች ወንዞችን፣ ተራሮችና ሜዳዎችን አቋርጠው አንድ ግልጽ ተልእኮ ይዘው ሄዱ። ይኸውም በለዓም የእስራኤልን ኃይል የሚሰብር ቃል እንዲናገር ማድረግ ነበር። ነገር ግን ነገሩ ገና ከጅምሩ አስቴ ነበር። ባላቅ የእስራኤልን ሕዝብ ፈራ እንጂ አምላካቸውን አልፈራም ነበር።
ወርቅ የሰማይን ውሳኔ ሊያስቀይር እንደሚችል አሰበ። ርግማን ፈጣሪ የተናገረውን በረከት ሊሽር እንደሚችል ገመተ። እጅግ ቀላልና መሠረታዊ የሆነውን እውነት ግን አልተረዳም ነበር። ይኸውም ምንም አይነት ገንዘብ፣ ምንም አይነት መሠዊያ ወይም መባ እግዚአብሔር የወሰነውን የመለወጥ ኃይል የለውም። ያም ሆኖ መልእክተኞቹ የንጉሡን ተስፋ መቁረጥ ተሸክመው ጉዞ ጀመሩ። በሩቅና ጸጥታ በሰፈነበት ምድር በለዓም ይኖር ነበር። ቤቱ ቀላል ቢሆንም ስሙ ግን በቤተ መንግሥት ይከበር ነበር። የሰዎችን ዕድል በቃሉ የመወሰን ሥልጣን እንዳለው ይታመንም ነበር። የባላቅ መልእክተኞች የጉዞ አቧራን እንደለበሱ በለዓም ቤት ደረሱና የንጉሡን ጥያቄ ያቀረቡ። አንድ ሕዝብ ከግብፅ ወጥቶ ምድሪቱ ይሸፍኗታል። መተ እርገምልህና ድል እንንሳቸው፣ ንጉሣችንን በታላቅ ሀብት ይከፍልሃል አሉት። ይህ እጅግ አታላይ የሆነ ጥያቄ ነበር። የክብር የሥልጣንና የሀብት ሐሳብ በበለዓም አእምሮ ውስጥ ብልጭ አለ። ነገር ግን ጌታን ሳይጠይቅ መወሰን እንደማይችል ያውቅ ነበር። በዚያች ሌሊት በጥልቅ ጸጥታ ሆኖ መመሪያን በመፈለግ ጸለየ። እግዚአብሔርም እንደ ቀትር ፀሐይ ግልጽ የሆነ መልስ ሰጠው። አትሂድ፣ ይህ ሕዝብ የተባረከ ነውና አትርገመው። ዘኍልቍ 22 ከቁጥር 12። ከዚህ የበለጠ ቀጥተኛ ንግግር የለም። እስራኤል በመለኮታዊ ጥበቃ ስር ስለሆነ በሰው ቃል ወይም በአረማዊ ሥርዓት አይነካም። በማግስቱ ጠዋት በለዓም ለመልእክተኞቹ ወደ ሀገራችሁ ተመለሱ፣ እግዚአብሔር አብሬያችሁ እንድሄድ አይፈቅድልኝም አላቸው። መልሱ ትክክል ይመስላል። ነገር ግን አንድ ጉድለት ነበረበት። በለዓም ትክክለኛው ምክንያት አልተናገረም። ሕዝቡ የተባረከ ነው አላለም። ልቦኑን መቃወም እብደት እንደሆነም አልገለጸም። ብቻ በሩን በትንሹ ከፍቶ ተወው። መልእክተኞቹ ወደ ባላቅ ተመልሰው ይህን ሲነግሩት ንጉሡ በብስጭት አንድ ድምዳሜ ላይ ደረሰ። የሰጠሁት ዋጋ አንሶት ይሆናል አለ። ስለዚህም የበለጠ ክብር ያላቸው መኳንንት ከበፊቱ በብዙ እጥፍ የሚበልጥ ተስፋ ይዞ ላከ። በዚህ ሁኔታ መድረኩ ተዘጋጀ። ልቡ የተከፈለ ነቢይ፣ በፍርሃት የተዋጠ ንጉሥና በሰው ልብ ውስጥ የተደበቀውን ሊገልጥ የሚጠብቅ ሰማይ። ሁለተኛዎቹ መልእክተኞች ወደ በለዓም ቤት ሲደርሱ ከቀድሞዎቹ በበለጠ ድምቀትና ክብር ነበር። የታወቁ መኳንንት ውድ ልብስ የለበሱ፣ ቃልም ብቻ ሳይሆን ማንኛውንም ነገር ለማድረግ የተዘጋጀውን ንጉሥ ጭንቀት ይዘው መጡ። በዚህ ጊዜ የመጡት ሽልማት ለመድረብ ብቻ ሳይሆን ለመለመንም ነበር። ታላቁ ነቢይ ሆይ የንጉሣችን ጥያቄ አትናቅ። እርሱ በክብር ሊያንበሸብሽ ዝግጁ ነው። የምትሻውን ነገር እሱ ያደርገዋል። ብቻ ናና ሞዓብን የሚያስፈራራውን ይህን ሕዝብ እርገምልን። ጠላቶቹ በአጣዳፊነት በውዳሴና በተስፋ የተሞሉ ነበሩ። ባላቅ የሚቻለውን ነገር ለመግዛት እየሞከረ ነበር። እነርሱ ሲናገሩ በበለዓም ውስጥ አንድ ስሜት ተቀሰቀሰ። የመጀመሪያዎቹ መልእክተኞች ምናቡን ቀስቅሰውት ነበር። ሁለተኛዎቹ ደግሞ ሊደብቀው የሞከረውን ምኞት አቀጣጠሉት። በለዓም መልሶ ባላቅ ቤቱን ሙሉ ወርቅና ብር ቢሰጠኝ ከሽልማቱ የተነሳ የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አልችልም አለ። ይህ ንግግርን እጅግ መንፈሳዊና የተከበረ ይመስላል። ነገር ግን ከውስጥ ሌላ እሳት ይነድ ነበር። ልቡ በእውነት ለእግዚአብሔር ተገዝቶ ቢሆን ኑሮ እዚያው ላይ ንግግሩን ያቆም ነበር፣ መኳንንቱንም ወዲያውን ይመልሳቸውም ነበር። እርሱ ግን አልመለሰም። ይልቁንም እግዚአብሔር የሚነግረኝን እስካውቅ ድረስ ዛሬ ሌሊት ደግሞ በዚህ ቆዩ አላቸው። ድጋሚ መጠየቅ ለምን አስፈለገ? እግዚአብሔር እኮ በመጀመሪያው አስቀድሞ ግልጽ መልስ ሰጥቶት ነበር። ሕዝቡ የተባረከ ነው፣ አለቀ። ለድርድር የሚውል ቦታ አልነበረም። ነገር ግን ምኞት ወደ ነፍስ ሲገባ የማይቻለውን ነገር ለማግኘት ሁሌም ድርድር ይፈልጋል። በለዓም እሺ የሚል መልስ መስማት ፈለገ። አንዳንድ ጊዜ እግዚአብሔር በልብ ውስጥ የደበቀውን ለመግለጽ ሰውየው አጥብቆ የሚሻውን ነገር ይፈቅድለታል። በዚያች ሌሊት እግዚአብሔር ወደ በለዓም መጣ። ነገር ግን በዚህ ጊዜ የሰጠው መልስ ፈቃድንም ፍርድንም ያዘለ ነበር። እነዚህ ሰዎች ሊጠሩ ከላይ መጥተው እንደሆነ ተነስተህ ከእነሱ ጋር ሂድ። እግዚአብሔር ሐሳቡን አልቀየረም። እስራኤል እንደተጠበቀ ነው። በረከቱ አልተናወጠም። ነገር ግን የበለዓም ልብ ሊጋለጥ ነው። ልክ ወርቅ በእሳት ሲፈተን ቆሻሻው እንደሚወጣ እግዚአብሔር የማያጸድቀውን ነገር አንዳንድ ጊዜ የሚፈቅደው እኛ ከራሳችን የደበቅነው ማንነት ማውጣት ነው።
በማግስቱ ጠዋት በለዓም ተነቃቃ። በችኮላ ተነስቶ አህያውን ጫነ። ከመኳንንቱም ጋር ጉዞ ጀመረ። በአእምሮ የሚያገኘው ስጦታ ክብርና በባላቅ ቤተ መንግሥት የሚኖረውን ቦታ እያሰበ ነበር። ወደ ስኬት የሚጓዝ የመሰለው ሰው እንደ እውነቱ ከሆነ ግን ወደ ራሱ ጥፋትና ፍጥጫ እየሄደ ነበር። ቅዱስ መጽሐፍ ይህንን ጊዜ በከባድ ቃል ይገልጸዋል። በሄደ ጊዜ የእግዚአብሔር ቁጣ ነደደ። ዘኍልቍ 22 ቁጥር 22። ነቢዩ እየታዘዘ እንደሆነ አስቦ ነበር። ነገር ግን እግዚአብሔር በለዓም ያለየውን የልቡን አቅጣጫ አይቶ ነበር። በለዓም በሚያደንቁት መኳንንት ታጅቦ በሞዓብ ሜዳዎች ሲጓዝ ሰማይ በመንገድ ላይ ሊያጋፍጠው ተዘጋጀ። መንገዱ ሰላማዊ ይመስላል። ነገር ግን የተመዘዘ ሰይፍ የያዘ መልአክ ነቢዩን ሊያስቆም ይጠብቅ ነበር። ስለ መንፈሳዊ ራእይ እያወራ የሚመጻደቀው ሰው አሁን የታወረ ሆኖ ይጓዛል። አደጋውን ቀድሞ ያየው አካል ደግሞ እርሱ የማይጠብቀው አህያው ነበር። እባክዎን የምናቀርባቸውን ታሪኮች እየወደዳችሁ ከሆነና እንደዚህ አይነት የሆኑ የመጽሐፍ ቅዱስ ታሪኮችን በተከታታይ ለማግኘት ቻናሉን ሰብስክራይብ ማድረጋችሁን አይርሱ። እንዲሁም የደወል ምልክቷን በመጫን በየጊዜው የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ አድርጉ። የመጀመሪያው ክስተት የተፈጠረው በሰፊ መንገድ ላይ ነበር። የእግዚአብሔር መልአክ የሚያብረቀርቅ ሰይፍ ይዞ መንገዱን ዘግቶ ቆመ። አህያይቱ ይሄን ስታይ በፍጥነት ከመንገድ ወጥታ ወደ እርሻው ገባች። በመኳንንቱ ፊት የተዋረደ የመሰለው በለዓም በንዴት ተሞላ። የሆነ ችግር እንዳለ ከማስተዋል ይልቅ እንስሳውን በዱላ መታት። ሁለተኛው ክስተት የተፈጠረው በወይን እርሻዎች መካከል ባለው ጠባብ መንገድ ላይ ነበር። በዚህ ጊዜ ወደ ግራ ወይም ወደ ቀኝ ማምለጫ አልነበረም። መልአኩ እዚያ ላይ ቆሞ ነበርና አህያይቱ መልአኩን ለማለፍ ስትል ወደ ግድግዳው ተጠጋች። የበለዓምን እግር ከድንጋዩ ጋር አላትማ አጣበቀችው። ነቢዩ በሕማምና በንዴት ተውጦ እንደገና መታት። ሦስተኛው ገጠመኝ ደግሞ ከሁሉም በባሰ ጠባብ ቦታ፣ ምንም መታጠፊያ በሌለበት ስፍራ ነበር። መልአኩ ሰይፉን አንስቶ በዛቻ ቆሞ ነበር። አህያይቱ በፍርሃት እየተንቀጠቀጠች በበለዓም በታች ተንበረከከች። እርሱም በታወረ ንዴት ለሦስተኛ ጊዜ በከዘራው ደበደባት። 3 ማፈንገጥ፣ 3 ምልክቶች፣ 3 የእግዚአብሔር ምሕረት መገለጫዎች ነበሩ። በለዓም ግን አንዱንም አላስተዋለም። በዚህ ጊዜ የማይታሰብ ያልተለመደና የማይቻል ነገር ሆነ። እግዚአብሔር የአህያይቱን አፍ ከፈተ። ዘኍልቍ 22 ቁጥር 28። በእርሷም እነሆ 3 ጊዜ የምታየኝ ምን አድርጌ ነው አለችው። አንዲት ቀላል ዝምተኛና ትሑት እንስሳ ነቢዩን ለምን ከአይምሮዎች እንደሚሆን እየጠየቀችው ነበር። በለዓም በንዴት ከመታወሩ የተነሳ የሁኔታውን እንግዳነት እንኳን ሳያስተውል እንደ ሰው መለሰላት። ስለተሳለቅሽብኝ ነዋ፣ ሰይፍ ቢኖረኝ ኑሮ አሁን ገድዬሽ ነበር አላት። አህያይቱ በቀላል አመክንዮ ተከራከረች። በዘመን ሁሉ የምትቀመጥብኝ አህያ አይደለሁምን? ከዚህ በፊትስ እንዲያድርጌ ባውቃለሁን አለችው። በለዓም ከእንስሳው እርጋታ አንጻር ሲታይ እያነሰ መጣ። አላደረሽም አለ። በዚያን ቅጽበት እግዚአብሔር የነቢዩን ዓይኖች ገለጠለት። እነሆም የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ፊቱ በተዋጊነት ተሞልቶ በመንገድ ላይ ቆሞ አየው። ፍርሃት የበለዓምን ልብ ወጋው። በግንባሩም ወደ መሬት ወደቀ። መልአኩ እንዲህ ሲል አወጀ፣ አህያህን እንሆ 3 ጊዜ ለምን መታህ? እንሆ መንገዴ በፊት ደሃኑና ልቃወምህ ወጣሁ። አህያይቱ አየችኝ፣ 3 ጊዜም ከፊቴ ፈቀቅ አለች። ባትሸሽ ኖሮ አንተን ገድዬ እርሷን በሕይወት በተኳት ነበር። ይህ ንግግር በለዓምን ሰባበረው። የታወረ ነቢይ፣ አስተዋይ አህያ፣ የእግዚአብሔር ድምፅ እሰማለሁ የሚለው ሰው 3 ግልጽ ማስጠንቀቂያዎችን ናቀ። ተናግራ የማታውቀው አህያ የእግዚአብሔር ልሳን ሆነች። በለዓም እየተንቀጠቀጠ በድያለሁ፣ አንተ በፊቴ እንደ ቆምክ አላወቅሁምና አሁንም ክፉ መስሎ ባይታይ እመለሳለሁ አለ። ትእዛዙ ግን አጭርና ጠንካራ ነበር። ከሰዎቹ ጋር ሂድ፣ ነገር ግን እኔ የምነግርህን ቃል ብቻ ተናገር። አሁን በለዓም ወደ ሞዓብ የሚጓዘው የመንፈስን ዓለም እንደሚያዝ በራስ የመተማመን ስሜት ሳይሆን በእግዚአብሔር እጅ ለመጥፋት ምን ያህል ቀርቦ እንደነበር እንደተረዳ ሰው ሆኖ ነው። በመጨረሻም ጉዞ ወደ ሞዓብ ኮረብታዎች ደረሰ።
ወደ ላይ ሲወጡ ሞቃታማው ነፋስ የአዋራ ሽታና የጭንቀት ስሜትን ይዞ ይነፍስ ነበር። ባላቅ እስራኤል እየቀረበ መሆኑን ከሰማበት ቀን ጀምሮ ሰላም አጥቶ ነበር። በለዓም እንደደረሰ ንጉሡ በፍጥነት ወደ አንድ ከፍተኛ ቦታ ወሰደው። ከዚያ ሆኖ የእስራኤል ሰፈር እንደ ነጭ ባህር ተንጣሎ ይታይ ነበር። እጅግ ግዙፍ እይታ ነበር። ድንኳኖቹ በሥርዓት ተተክለው በፀሐይ ብርሃን ያንጸባረቁም ነበር። ለንጉሡ ይህ እይታ ስጋት ሲሆን፣ ለእግዚአብሔር ግን የተፈጸመ ቃል ኪዳን ነበር። ባላቅ 7 መሠዊያዎችን አዘጋጅቶ ነበር። 7 ወይፈኖችና 7 አውራ በጎች ተሰዉ። ንጉሡ በጭስና በደም አማካኝነት የእግዚአብሔር ልብ ለማለስለስ የሚቻል መስሎት ነበር። ዓይኖቹን በጉጉት ወደ በለዓም አዞረ። አሁን ይህን ሕዝብ ርገምልኝ አለ። በለዓም በመንገድ ላይ ከመልአኩ ጋር ከተጋጨ በኋላ ተለውጦ ነበር። ወደ እግዚአብሔር ቃል ሄደ። ቃሉም እንደ ቀድሞው ጸንቶ ወጣ። ወደ ባላቅ ሲመለስ ንጉሡ በጠላቶቹ ላይ እርግማን እንደሚወርድ እርግጠኛ ሆኖ ጠበቀ። የሰማው ግን ተቃራኒውን ነበር። በለዓም እንዲህ ሲል አወጀ። ባላቅ ከሶርያ አመጣኝ፣ ና ያዕቆብን እርገምልኝ፣ ና እስራኤልን አስወግድልኝ አለኝ። እግዚአብሔር ያልረገመውን እንዴት እረግማለሁ? እግዚአብሔር ያልተቆጣውንስ እንዴት እቆጣለሁ? ከድንጋዮች ራስ ላይ አየዋለሁ፣ ከኮረብታዎችም ላይ እመለከተዋለሁ። እነሆ ለብቻው የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቆጠርም። ቃሉ እንደ ነጎድጓድ አስተጋባ። እስራኤል የተለየ የተጠበቀና በእግዚአብሔር የታጠረ ሕዝብ ነው። ባላቅ እጁን በራሱ ጭንቅላት ላይ ጫነ። በብስጭት ምን አደረግብኝ? ጠላቶችን እንድትረግምልኝ ያመጣሁህ፣ አንተ ግን ፈጽመ ባረካቸው ሲል ጮኸ። በለዓም ግን በእርጋታ እግዚአብሔርን በአፌ ያስቀመጠውን ከመናገር እቆጠባለሁን አለ። እግዚአብሔር የባረከውን ማንም የሰው ኃይል ሊሽረው አይችልም። ወርቅ፣ መሠዊያ ወይም የንጉሥ ተስፋ መቁረጥ ይህን አይለውጠውም። ባላቅ ግን አሁንም አልተማረም። በፍርሃትና በግትርነት ተውጦ ምናልባት ቦታውን ብንቀይር ውጤቱ ይለወጠው ይሆናል ብሎ አሰበ። በለዓምን ወደ ሌላ ተራራ ወሰደው። ከዚያም ሆኖ የእስራኤል ሕዝብ በከፊል ይታይ ነበር። እንደገና 7 ወይፈንና 7 አውራ በግ ተቃጠለ። እግዚአብሔርን ለማታለል የተደረገ ከንቱ ጥረትም ነበር። በለዓም ቃሉን ለመካበድ ራቅ አለ። እግዚአብሔርም ከበፊቱ በበለጠ ኃይል ተናገረ። በለዓም ወደ ንጉሡ ተመልሶ ድምፁን ከፍ አደረገ። አየሩም የቆመ መሰለ። ባላቅ ሆይ ተነሳና ስማ። እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ይሰሰትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እነሆ ባረክ ዘንድ ትእዛዝን ተቀበልሁ። እርሱ ባርኳል፣ እኔም መለወጥ አልችልም። ይህ የመለኮታዊ ሉዓላዊነት አዋጅ ነበር። የእግዚአብሔር በረከት በሰው ስሜት፣ በሁኔታዎች ወይም በስጦታ አይቀያየርም። ይህ ከእግዚአብሔር የማይለወጥ ማንነት የሚፈልቅ ነው። በለዓም ቀጠለ። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤል ላይ ድካምን አላየም። እግዚአብሔር አምላኩ ከእርሱ ጋር ነው። የንጉሥም እልልታ በመካከላቸው አለ። በእስራኤል ላይ ሟርትም አይሠራም። በዚህ ጊዜ እውነቱ ፍረጥርጥ ብሎ ወጣ። ምንም አይነት ጥንቆላ፣ እርግማን፣ የነገሥታት ቃል ወይም የጠንቋዮች ሴራ እግዚአብሔር የለየውን ሕዝብ ሊነራ አይችልም። የባላቅ ሙከራ ከሸፈ። ባላቅም ካልረገምካቸው ቢያንስ አትባርካቸው አለ። ልክ ዓይንን በእጅ ሸፍኖ ፀሐይ እንዳትወጣ ለመከልከል መሞከር ነበር። በለዓም ግን እግዚአብሔር ያዘዘኝን ብቻ እናገራለሁ ብዬ አልነገርኩህምን አለው። ባላቅ ግን አሁንም ግትሩነትን አልጨረሰም። በጽናት እግዚአብሔርን ማሸነፍ እንደሚችል በማሰብ በለዓምን ወደ 3ኛ ተራራ ወደ ፊጎር ራስ ወሰደው። ይህ ቦታ በረሃውን ቁልቁል ለሚመለከት አስፈሪ ቦታ ነበር። እንደገና 7 መሠዊያ፣ 7 ወይፈንና 7 አውራ በግ ተሰዋ። ንጉሡ ተመሳሳይ ቀመር በመጠቀም የተለየ ውጤት ጠበቀ። ይህ የሰው ልጅ በእግዚአብሔር ፈቃድ የሚያሳየው የሞኝነት ጥግ ነበር። በዚህ ጊዜ ግን የተለየ ነገር ተፈጠረ። በለዓም እንደ ቀድሞው ሟርት ለመፈለግ አልሄደም። ምልክቶችንም ለማየት አልሞከረም። ፊቱን ወደ ምድረ በዳ አቀና። የእስራኤል ድንኳኖችን በየነገዳቸው ተተክለው አየ። የእግዚአብሔር መንፈስ በላዩ መጣ። ከአፉ የወጡት ቃላት ያንን ጊዜ ወደ ዘላለም ታሪክነት ቀየሩት። የቢዖር ልጅ በለዓም እንዲህ ይላል።
አይኖቹ የተገለጡለት ሰው የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የሚወርቅ ነገር ግን አይኖቹ የተከፈቱለት ሰው ይናገራል አለ። ድምፁ በተራሮች መካከል አስተጋባ። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ እንዴት ያማሩ ናቸው! እንደ ወንዝ አትክልት እግዚአብሔር እንደተከለው የሬት ዛፍ በውሃ ዳር እንዳለ ዝግባ ተዘርግተዋል። ይህ መለኮታዊ ቅኔ ነበር። የእስራኤልን ክብር የሚገልጽ ትውልድን የሚሻገር ራእይ ነበር። የሚባረክ የተባረከ ይሁን፣ የሚረግም የተረገመ ይሁን ሲል ደመደመ። ይህ የኦሪት ዘፍጥረት የአብርሃም ቃል ኪዳን በሞዓብ ምድር ላይ አስተጋባ። ባላቅ እጆቹን እያጨበጨበ በንዴት ተንቀጠቀጠ። በቃ ጠላቶችን እንድትረግም ጠራሁ፣ አንተ ግን ተቃራኒውን አደረግክ። ወደ ሀገር ሂድ፣ ላከብርህ አስቤ ነበር፣ እግዚአብሔር ግን ከክብር ከለከለ አለው። በለዓም ያለ ትዕቢት ነገር ግን ንጉሡ ሊከራከር በማይችል እርግጠኝነት ተመለከተው። ከመጀመሪያው ነገር የለ እግዚአብሔር ያለውን ብቻ እናገራለሁ። ታሪኩ ግን በዚህ አላበቃም። የእግዚአብሔር መንፈስ አንድ የመጨረሻ ቃል ነበረው። ይህ ትንቢት ከሞዓብ ከበለዓምም የሚያልፍና ዘላለማዊ የመሲህ አዋጅን የሚሆን ነበር። ከባቢው አየር ጸጥ አለ። በለዓም አይኖቹን አንስቶ የእስራኤልን ሰፈር ብቻ ሳይሆን ከዘመናት በኋላ የሚመጣውን ጊዜ ተመለከተ። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ፎከር ይወጣል፣ ከእስራኤልም በትር መንግሥት ይነሳል፣ የሞዓብን ግንባር ይመታል አለ። በባላቅ ፊት የነበረው ተስፋ መቁረጥ ወደ ድንጋጤ ተቀየረ። ትንቢቱ ሞዓብን በቀጥታ ይጠቅስ ነበር። እግዚአብሔርን ለማታለል በጠራው ነቢይ አፍ የራሱ ጥፋት ተነገረ። ከያዕቆብ የሚወጣው ይገዛል የሚለው ቃል በተራሮች ላይ እንደ ፈላት ርፍ ረኮሰ። በወርቅ ስታንዱ የነበረው በለዓም አሁን በማንኛውም ሀብት የማይገዛውን የማይደልለውንና የማይሸፈነውን የማይበገረውን ንጉሥ መምጣት አበሰረ። ኮከቡና በትሩ የሚያመለክቱት መሲሁ ኢየሱስ ክርስቶስን ነበር። ከብዙ መቶ ዓመታት በኋላ ሰብአ ሰገል በምስራቅ ሰማይ ልዩ ኮከብ አይተው ወደ ቤተልሔም ሲጓዙ ያላወቁት ነገር ቢኖር የዚያን የተከፈለ ልብ የነበረውን ነቢይ የበለዓምን ራእይ የደገሙት መሆኑን ነበር። ነቢዩ ወደ ቢኝወት ሊያዘነብል ሲል ማንኛውም ሀብት ወደማይደለለው ንጉሥ ጠቆመ። ንጉሡ ርግማን ሊገዛ ሲሞክር የራሱን ውድቀት ሰማ። ባላቅ የፈራው ሕዝብ የዓለም መድኃኒት የሚገኝበት ሕዝብ ሆነ። ባላቅ ተዋረደ፣ ምንም ማድረግ አልቻለም። ሀብቱ ከሸፈ፣ መሠዊያው አልሠራለትም፣ ግትርነቱ ዋጋ አላስገኘለትም። በወርቅ ሊገዛው የሞከረውን ነገር በራሱ ምድር ላይ እንደ ፍርድ አወረደው። ታሪኩ የሚጠናቀቀው በለዓም ወደ አገሩ ሲሄድ ባላቅም በሰይፍ ሳይሆን በእግዚአብሔር ቃል ተሸንፎ ወደ ቤተ መንግሥቱ ሲመለስ ነው። ኮከቡና በትሩ አስቀድሞ ተነግረዋል። ይህን ትንቢት የሚሽር ማንም ምድራዊ ኃይል የለም። በመልስ ጉዞ ላይ ትምህርቱ እንደ እሳት በልብ ውስጥ የሚቀረጽ ነበር። ስግብግብ ነቢይ፣ በፍርሃት የተዋጠ ንጉሥ፣ የማይታየውን የምታይ አህያ፣ የተመዘዘ ሰይፍ የያዘ መልአክ፣ ይህ ሁሉ የሰው ልጅ ምድራዊ መንግሥት ሊያሸንፉ የማይችለውን እውነት አጎልቶ አሳየ። እግዚአብሔር የባረከውን ማንም ሊሽሩ አይችልም። በለዓም እርግማንን ሊሽር ሞክሮ በረከትን ሰማ። ሰማይን ሊያታልል ሞክሮ ፍርድን ተቀበለ። እስራኤልን ሊጥል ሞክሮ አሕዛብን ሁሉ ስለሚገዛው ንጉሥ ተናገረ። ባላቅ ባልፈገፈገ ቁጥር እግዚአብሔር ይበልጥ በዙፋኑ ላይ እንዳለ ግልጽ ሆነ። ይህ ታሪክ እንደሚያሳየን ብዙ ጊዜ እንደ በለዓም እግዚአብሔርን ፈቃድ ይሁን እያልን ልባችን ግን ሌላ ነገር ይፈልጋል። አህያዋ ነቢዩ ያላየውን አየች። ይህ እግዚአብሔር አንዳንዴ እኛን ለማረም ከማንጠብቀው አቅጣጫ እንደሚናገር ያሳያል። ኮከብና በትሩ የሚያመለክቱት ክርስቶስን ነው። የእርሱ ሥልጣን በሁኔታዎች በፖለቲካ ወይም በሰው ፈቃድ ላይ የተመሠረተ አይደለም። እርሱ ከእስራኤል የወጣ ብርሃን፣ ግዛቱም ፍጻሜ የሌለው ንጉሥ ነው። ለእርሱ መገዛት ማለት ማንም ምድራዊ ኃይል ሊሰብረው በማይችለው በረከት ስር መሆን ማለት ነው። የበለዓም ታሪክ የትን ታሪክ ብቻ አይደለም። የእግዚአብሔር ፈቃድ እንደሚጸና ቃሉ እንደማይለወጥና በረከቱ ለዘላለም እንደሚኖር የሚያረጋግጥ ሕያው ምስክር ነው። በሌላ መንፈሳዊ ትረካ እስከምንገናኝ ቸር ሰንብቱ እያልን የዛሬውን እዚህ ላይ እናበቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።